ሞገደኛው ጋዜጠኛ እየተባለ የሚታወቀው ደራሲና ጋዜጠኛ መንግስቱ ገዳሙ የተወለደው በ1920 ዓመተ ምህረት ነው። ያን ጊዜ ሲዳሞ ይባል በነበረው ክፍለ ሀገር ቡሌ በምትሰኝ ገጠራማ መንደር መንግስቱ ገዳሙ በአንድ ወቅት ወታደር መሆን ፈልጎ ተቀጥሮ ነበር። ብዙም ሳይሰራ ትቶት በፖስታና ቴሌግራም ሚኒስቴር ውስጥ ተቀጠረ። በአጭር ጊዜ ውስጥም እድገት አግኝቶ ወደ ድሬዳዋ ተዛወረ። ሆኖም ደሞዝ አነሰኝ ብሎ ለቆ ምድር ባቡር ገባ። ያም አላረካውም። በኢትዮጵያ ንግድ ባንክ በመዝገብ ቤት ሹምነት ተቀጠረ። ወዲያው ወደ ትርጉም ክፍል ተዛውሮ መስራት ጀመረ። ከባንኩ ኃላፊዎች ጋር መግባባት ባለመቻሉ ወጣና በማስታወቂያ ሚኒስቴር ጋዜጠኛ ሆነ። በጋዜጣ ላይ በሚያቀርባቸው ጽሑፎችም ዝነኛ ሆነ። መንግስቱ ይጽፋቸው የነበሩት የማይደፈሩ ርዕሰ ጉዳዮችን ነበር። ደፋር ብዕር ነበረው ይላሉ። በጋዜጠኝነት የተሟሸው ይህ ብዕሩም ወደ ደራሲነት መራው። በ1949 ዓ.ም የመጀመሪያውን ልብ ወለድ መጽሐፉን አሳትሞ ለንባብ አቀረበ። ከዚያ በኋላማ በቃ በርካታ ትናንሽ መጽሐፍትን አበርክቷል። ከነዚህ መሃል አምሳ አለቃ ገብሬ፣ ከማናንሼ፣ ጻድቁ አራምዴ፣ ካምሱር፣ አመፀኛ ሞግዚት፣ እንኮዬ ድማሜ ወዘተ ይገኙባቸዋል። ጋዜጠኛና መምህር የነበረው እሸቱ ተፈራ አፈሩን ያቅልለትና ስለ መንግስቱ ገዳሙ ሞገደኛው ጋዜጠኛ በሚል ርዕስ አንድ ጽሑፍ አስነብቦን ነበር። ማዛ ብሩ ታነብልናለች። ሞገደኛው ጋዜጠኛ እሸቱ ተፈራ እንደጻፈው ሞገደኛው ጋዜጠኛ በሕይወት ስንኖር ጥላና ዱካ ያለንን ያህል ይህችን ዓለም ስንለቅ ደግሞ መጥፎም ይሁን በጎ ትዝታችንን ለሰዎች ጥለን እናልፋለን። ያለፉ ሰዎችም በተግባራቸው ሲወሱ አሊያም ሲሞገሱ ይኖራሉ። ብቻ ማንም ቢሆን ባለመታደል ለሀገሩ ሕዝብ ሰፊ ትዝታ ወይንም ውለታ ትቶ ማለፍ ቢያቅተውም ለኖረበት አካባቢ፣ ለተማረበት ትምህርት ቤት ያም ባይሆን ለጎረቤቶቹና ለወዳጆቹ ጥሎት የሚያልፈው ነገር አያጣም። የጠፋ ቢጠፋ ባለባበሱ፣ ባረማመዱ፣ ባሳሳቁም ሆነ ባለቃቀሱ ወይ ጉድ ቁርጥ ከሌን እየተባለ ይታወሳል። በዚህ መነሻ መንግስቱ ገዳሙ ስለሚባለው ሞገደኛ ጋዜጠኛ ጥቂት እናውጋችሁ። መንግስቱ አሁን በሕይወት የለም። አስቂኝና አስገራሚ ገጠመኞቹን ትቶ ያለፈው በሐምሌ ወር ነበር 1968። መንግስቱ ገዳሙ በሲዳሞ ክፍለ ሀገር ተወልዶ ጥጃ ሲጠብቅ ያደገ የባላገር ልጅ ነው። በልጅነቱ እባብ ነድፎት ለ6 ሳምንታት ህሊናውን ስቶ ከሰነበተ በኋላ ከሞት መትረፉ ይነገራል። እድሜው ከፍ ሲልም ወታደርነት ተቀጠረ። በውትድርናው ግን አልገፋበትም። ከወታደርነቱ ዓለም ወጥቶ ፖስታ፣ ቴሌፎንና ቴሌግራፍ ሚኒስቴር ውስጥ ተቀጠረ። በስራው ጎበዝ ስለነበርም በእድገት ወደ ድሬዳዋ ተዛወረ። ደሞዙ ግን አጥጋቢ አልነበረም። ስለሆነም ስራውን ለቆ በእጥፍ ደሞዝ ምድር ባቡር ኩባንያ ይቀጠራል። ፖስታና ቴሌግራፍ ሚኒስቴር ይህን ሲሰማ ወደ ጥንት ስራው በግዳጅ ይመልሰዋል። ሞገደኛው መንግስቱ ግን ለአለቆቹ ውሳኔ የሚመች አልሆነም። አለቃም ይሁን ምንዝር በእጄ ከመጥፋቱ በፊት በሰላም አሰናብቱኝ ብሎ ያስፈራራ ገባ። ሆኖም ይሄ ፉከራ ሳያዋጣው ቀረ። ሌላ መላ ደግሞ ዘየደ። ራሴን እገድላለሁ ብሎ ማስፈራራት። እንዳጋጣሚ ይሄ መላ ያዘለት። መስሪያ ቤቱ ራስህን ከምትገድል እንለቃለን ብሎ አሰናበተው። ባቡር ኩባንያ ሄዶ ስራውን ይጀምራል። ጥቂት እንደሰራም የኩባንያው ስራ አስኪያጅ እብሪት አስመረረኝ በማለት ስራውን በፈቃዱ ይተዋል። ሰነባብቶም በኢትዮጵያ ንግድ ባንክ በደህና ደሞዝ ይቀጠራል። ማዕረጉ የመዝገብ ቤት ሹም ነበር። ጥቂት ሰርቶም ወደ ትርጉም ክፍል ተዛወረ። ከዚያም ወደ አስተዳደር አካባቢ ስልጣን ቢጤ ያገኛል። 2 ጊዜ ደህና የደሞዝ ጭማሪ አግኝቷል። ያገኘበት መንገድ ግን ለየት ያለ ነው። ሁለቱም ጭማሪዎች የተገኙት በህንዳዊው ስራ አስኪያጅ ላይ ሽጉጥ በመደገን ነበር። ሶስተኛውን ጭማሪ ናስ ማሰር በመደገን ለማግኘት በመዘጋጀት ላይ ያለ በመካከሉ ሌላ ጉዳይ ተፈጠረ። ባህል አስከብራለሁ በሚል ምክንያት በርኖስ እየለበሰ ቢሮ መግባት ጀመረ። በዚህም ተከሶ ማስጠንቀቂያ ተሰጥቶት በስንት ግዚዮታ በርኖሱን አወለቀ።
አያይዞ ግን ባንኩን በጋዜጣ ሙልጭ አድርጎ ተሳደበ። ይባስ ብሎ ንጉሱ የባንኩን አገልግሎት ሊጎበኙ ሲመጡ ተጣጣፊ አልጋ በድብቅ አስገብቶ ክፍሉ ሲጎበኝ ለጥ ብሎ ተኝቶ ተገኘ። ለምን ቢሮ ውስጥ እንደተኛ ቢጠየቅ አለቆቼ ስራ ስለማይሰጡኝ የምሰራው ስራ ሳይኖር በከንቱ ደሞዝ እንደሚከፈለኝ ለማሳወቅ ነው ብሎ አረፈ። በዚህ አድራጎቱ አለቆቹ ተበሳጩ። በማግስቱ የስንብት ደብዳቤ በፖሊስ እጅ ደረሰው። ፍርድ ቤት ተከሰሰ። መስሪያ ቤቱን ተከራክሮ ረታ። ግን ጉዳዩን ተከታትሎ ሳያስፈጽም ማስታወቂያ ሚኒስቴር በጋዜጠኝነት ተቀጠረ። በጋዜጣ የጀመረው ጽሑፍ ወደ ደራሲነት አሳደገው። ብዙ የቤሳ መጽሐፍት ደርሷል። መንግስቱ ገዳሙ የማተሚያ ቤት ዕዳ መክፈል አቅቶት ሲሰቃይ ከማተሚያ ቤቱ ዕዳ በላይ ሊሸጡ የሚችሉ መጽሐፍቱን ለየድርጅቱ በነጻ ያድል ነበር። ለመጽሐፍት አዛዋሪዎችም በዱቤ ወይንም በነጻ ይሰጣል። የጻፋቸውን መጽሐፍት ይዘት ግን በአብዛኛው አያስታውሰውም። የመጽሐፍቱ ቅጂዎችም ኖረውት አያውቅም። መንግስቱ ገዳሙ 4 ጊዜ አግብቷል፣ 4 ጊዜ ፈቷል። ትዳርን ለምርምር የሚጠቀምበት ይመስላል። የመጀመሪያ ሚስቱ እዚህ ቀረሽ የማትባል ቆንጆ፣ ሁለተኛይቱ ደህና መተዳደሪያ ያላት ባለሙያ፣ ሶስተኛይቱ የፊደልን አይን ያላየች የከተማ ማይም፣ አራተኛይቱ ከአቡጊዳ በፊት ግሪን ፕራይመር ያወቀች በእውቀት የመጠቀች በእንግሊዘኛ መሳቅና ማልቀስ የሚቃጣት ዘመናዊ ነበረች። መንግስቱ ገዳሙ ድንቅ ቤተ መጽሐፍትም ነበረው። ለ1 ዓመት ሥራ ሲፈታ ግን መጽሐፍቱን በሙሉ ቸበቸባቸው። ከዚያን ጊዜ ጀምሮ የመጽሐፍ ድሃ ሆነ። ሌላው የመንግስቱ ጠባይ አምባጓሮ መውደዱ ነበር። በዚህም የተነሳ ከ100 ጊዜ በላይ ተባወቅሷል። 4 ጊዜ በጩቤ ተወግቷል። 4 ጊዜ በመኪና ተገጭቷል። 20 ጊዜ ህሊናውን እስኪስት ድረስ ማጅራት መቾች ጉዳት አድርሰውበታል። በቆሻሻ ክምር ላይም 1 ሙሉ ሌሊት አሳልፏል። የመንግስቱ ገዳሙ ህይወት በሙሉ ውጣ ወረድ የበዛበት ነበር። የሚሰራቸው ነገሮች አብዛኛዎቹ የሚያስቁም የሚያስደምሙም ነበሩ። አንድ ጊዜ አንድ ምስኪን ፈረንጅ በ700 ብር ቀጥሮ ካፖርት እያሸከመ በፒያሳ ይዞር ነበር። ይህም ፈረንጅ ያበሻ አሽከር አይሆንም የሚለውን አመለካከት ለማፍረስ ነው። በአንድ ወቅት 4 ኪሎ አካባቢ ተወዳጅ ውስኪ ቤት ነበር አሉ። ታዲያ የውስኪ ወዳጆች ቤቱን ካፍ እስከ ገደፉ እየሞሉት መቀመጫ አይገኝም ነበር። አንድ ቀን መንግስቱ ከውጭ ጋዜጠኛ ጋር ውስኪ ለመቀምቀም ወደ ቡና ቤቱ ቢሄድ እንኳን መቀመጫ መቆሚያም ይጠፋል። በዚህ ጊዜ አንድ ሐሳብ ይገለጥለታል። በሩ ላይ ቆሞ ድንገት አጨበጨበ። ጠጭ ሁሉ ጸጥ ሲል በወቅቱ የነበሩትን ጠቅላይ ሚኒስትር አክሊሉ ሀብተወልድን፣ የፖሊስ ሰራዊት ጠቅላይ አዛዥ ጀነራል ይልማ ሽበሽን፣ የጸጥታ ሹሙን ኮሎኔል ሰለሞን ከድርንና የመንግስት ሹሞችን መሳደብ ይጀምራል። ምድረ ጠጪ ያሳፍሰናል በሚል ስጋት ሂሳቡን በቁሙ እየከፈለ ቤቱን ጥሎ ይወጣል። ቤቱ ጭር ሲል መንግስቱ ከጓደኛው ጋር ምቹ ሶፋ ላይ ተቀምጦ ጨርቅ እስኪሆን ድረስ ውስኪውን ይቀመቅም ገባ። ሌላ ጊዜ ደግሞ አልኢታሊያ ሮምን እንዲጎበኝ ይጋብዘዋል። መንግስቱ ቲኬቱንና ፓስፖርቱን እጁ ካስገባና ቪዛውን በሚስጥር ካስመታ በኋላ በማግስቱ ለመብረር ሲዘጋጅ በዋዜማው ለሚጠሉት አለቃው ከሳምንት በኋላ ወደ አውሮፓ ለመሄድ እድል የገጠመው መሆኑን ገልጦ ያለቃው መልካም ፈቃድና ቡራኬ ካልተሰጠው ሰማይ እንደሚደፋበት አድርጎ አንጀት የሚበላ ደብዳቤ ይጽፋል። አለቅየውም በእጃቸው በመውደቁ ተደስተው ከማህደሩ ጋር ተያይዞ ይቀመጥ የሚል ትዕዛዝ ጽፈው ማመልከቻውን ወደ መዝገብ ቤት ይሰዱታል። መንግስቱ እንደተጫወተባቸው አለቃው የነቁት ጠዋት ለሥራ ሲፈልጉት በ1 ሰዓት ወደ ሮም መብረሩ ሲነገራቸው ነበር። የመንግስቱ ገዳሙ ታሪክ ምኑ ተወርቶ ያልቃል? አንድ ጊዜ በመስሪያ ቤቱ ግብዣ ላይ የአለቃው አለቃ ባለመገኘታቸው ይወርፋቸዋል። ክብረነክ ተብሎ በማግስቱ ኮሚቴ ተቋቁሞ ለፍርድ ይቀርባል። ጥፋት የፈጸምክበትን ምክንያት አብራራ ተባለ። ምላሹ ሰዎች ግፋፍተው ነው የሚል ነበር። እነማን እንደሆኑ ሲጠየቅ ለፍርድ የተሰየሙትን አባላት ስም ይደረድራል።
በዚህ የተነሳ የኮሚቴው አባላት ዳኝነቱን ትተው መንግስቱን ለመደብደብ ከጀሉ። መንግስቱ ገዳሙ ሮጦ ይወጣል። የተናደዱት የኮሚቴው አባላት ተከትለው ያባረሩት ገቡ። መንግስቱ የኮሚቴው አባላት ስሜታቸውን መቆጣጠር የማይችሉ መሆናቸውን በአደባባይ ያሳይቷል። ሌላ ጊዜ ደግሞ አስመራ ለሥራ ጉዳይ ይላካል። ታዲያ በየፖሊስ ጣቢያው ስላሉት ማረፊያ ቤቶች ሁኔታ ለመጻፍ ይፈልጋል። ባለስልጣኖቹን ለማስፈቀድ ቢሞክር ግን አሻፈረኝ ይሉታል። ሞገደኛው ጋዜጠኛ ምሽት ላይ አንድ መላ ይገለጽለታል። ወንጀል ሰርቶ ፖሊስ ጣቢያ መታሰር። ስለዚህ አንድ መጠጥ ቤት ይገባና ባዶ ጠርሙሶች እየመረጠ ስብርብራቸውን ያወጣል። ውኡታው ይቀልጣል። ፖሊስ እያዳፋ ወደ ፖሊስ ጣቢያ ይወስደዋል። ከ3 ቀን በኋላ በዋስ ተለቆ አዲስ አበባ ሲመለስ ስለ አስመራ ፖሊስ ጣቢያዎች በርከት ያሉ መጣጥፎች ጽፏል። ፖሊስ ጣቢያዎችን ለመጎብኘት በማሰብ አዲስ አበባ ላይም ተመሳሳይ አምባጓሮ ፈጥሮ ፖሊስ ጣቢያዎችን በእስረኝነት ጎብኝቷቸዋል። መንግስቱ በራሱም ላይ መቀለድ ይወድ ነበር። አንድ ጊዜ ሳይሞት ሞቻለሁ ብሎ መስሪያ ቤቱ አስደውሎ የቀብሩ ቦታ ቀጨኔ መድኃኔዓለም መሆኑን አስነግሮ ለቀስተኛ ተሰብስቦ አስከሬን ሲጠብቅ መንግስቱ ባርኔጣውን ደፍቶ ጥቁር ሱፉን ግጥም አድርጎ ብቅ ይላል። ለቀስተኛውን በመካነ መቃብሩ በመሰብሰቡ አመስግኖ ሳይሞት ሞቻለሁ ያለው በእውነት ቢሞት የቀብሩ ስነ ስርዓት ምን እንደሚመስል በቁሙ ለማየት ፈልጎ ያደረገው መሆኑን ገልጾ ሐዘንተኛውን ይበትናል። ስለ መንግስቱ ገዳሙ ባህሪ ብዙ ነገር መጻፍ ይቻላል። እንዳይሰለች ግን በዚሁ እንግታው። ባጭሩ የመንግስቱ ገዳሙ ስብዕና ፈረንጆቹ ዲቪየንት ወይንም አፈንጋጭ የሚሉት አይነት ነበር። እኛ ደግሞ ሞገደኛው ጋዜጠኛ ብለነዋል። ሞገደኛው ጋዜጠኛ እሸቱ ተፈራ እንደጻፈው። በተለይ በእንግሊዝኛ ጽሑፎች የሚታወቁት አንጋፋው ጋዜጠኛ ያዕቆብ ወልደ ማርያም የጨዋታ እንግዳ ሆነው ለእሸቴ አሰፋ ካጫወቱት መሃል ስለ መንግስቱ ገዳሙ የነገሩት ነገር ነበር። እሳቸውንም ጋዜጠኛ መንግስቱ ገዳሙንም አፈሩ ይቅልላቸው። አንጋፋው ጋዜጠኛ ያዕቆብ ወልደ ማርያም ይቀጥላሉ። መንግስቱ ብዙ ሰው እብድ ነው ብለው ነው የሚመለከተው እና በእውነቱ በዚህ ሀገር እኔ በፍሪ ስፒች በመናገር በእውነቱን በመናገር እንደሱ ኮንትሪቢዩት ያደረገ ያለም አይመስለኝም። እኔ ኢትዮጵያን ሄራልድ በሚገባበት ጊዜ መንግስቱ ገዳሙ ምንም ፍራቻ የሌለው ሰው የልቡን የሚናገር ነው። የባንክ ሰራተኛ ነው መጀመሪያ የነበረው። የባንክ ሰራተኛ ሆኖ ምንድነው ያን ጊዜ ህንዶችና አሜሪካኖች ነበሩ ባንኩን የሚያካሂዱት። እዛ ሲሰራ እሱ የመቃወም ነገር ነው መስለኛል። በርኖስ ለብሶ በዚህ ነው ከዛ የተወገደው። በዛ አስወገዱት። the psychology of white racism የሚል በእንግሊዝኛ እንኳ መጽሐፍ ጽፏል። በየቦታ በየቡና ቤቱ በየቦታ የፈለገውን ነገር ይናገራል። ሌክቸር በየቦታ ፎቶዌ ድረስ መኪና ቦታ አይገኝም ነበር አሉ። እሱን ለመስማት እነ እንዳልካቸውን አይወድም። የማይወዳቸው ሚኒስትሮች አሉ። እንግዲህ ምን አይነት ነገር ነው የምጽፈው? አንድ ነገር ልንገርህና አንድ ኢምፕሬስ ያደረገኝ በሰንደቅ ዓላማችን የምትባል ጋዜጣ ነበረችና እዚያ ላይ ከገባ በኋላ እሱ ስራው ሚኒስትሮችን አታክ ማድረግ ነው እና የጠገቡ ሰዎች ናቸው ነው ስለ አበላላቸው ስለ አኗኗራቸው ምናምን ነው ሁልጊዜ የሚታቸው። አሜሪካኖችን ደግሞ እንደኔው አይወዳቸው። አንድ ጊዜ ሪሰፕሽን ነበር እዚያ የአሜሪካን ኢንዲፔንደንስ ዴይ ነው ይመስለኛል። እዚያ ሳለን እንዴት እንደጠሩት እኔ በእውነቱ አይገባኝም። ምክንያቱ ዋና ኤዲተርስ ምናምኖች ናቸው። ሜይቢ ፕላንት ያደረጉት ሰዎች ይኖራሉ እንዲሄድ ያደረጉት። እዚያ ወሬ ስናወራ ይመጣና እናንተ ኢትዮጵያን ለአሜሪካ ሸጣቸዋለን። እዚያ ተናዶ ክርክር ምናምን ሳድርጎ አሁን ይህንን ንቀቴን ለአሜሪካን ኢምፔሪያሊዝም ንቀቴን ለማሳየት እዚህ ሸናለዋል። እዚያ ሸና በዛ ኤምባሲ ውስጥ ፊታችን አንድ ኤምባሲ ውስጥ ሽንቱን የሸና መንግስቱ ገዳሙ በጣም የሚያስደንቅ ነገር ነው። ህዝብ እኮ ሰርክል አድርጎ ይመለከታል እዛ ሲሸና። በጣም ኢንትረስቲንግ ፐርሰን ነው የነበረው መንግስቱ ገዳሙ። በእውነቱ ጊዜው ሳቲሪካል ነገር ይጽፋል። ምንም ትንሽም ብትሆን እንደዚያ ደፍሮ በትንሹም ነገር ስለ ኢትዮጵያን ፖለቲካ ትችት ያደረገ ሰው የለም። በዚያ በኃይለ ሥላሴ ጊዜ ደፋር ነው። ግን በመጨረሻ ላይ አሟሟቱን ልንገርህና ደርጎች ሲመጡ ሁሉ ለውጥ ያመጣሁ እኔ ነኝ የሚል ስሜት አደረበት። ሲያድርበት በቃ በዚህ ዲስአፖይንትድ ሆነ። ዝም ብሎ እኮ በሞተው ተገኘ ነው የሚባለው።